ስጦታ መሆኑ ነው? አዎ ሰው የሚያስፈልገውን ነገር መስጠት ነው። ስለዚህ ደግሞ ከዚህ የተሻለ ስጦታ ሊገኝላት አይችልም። እውነት ለዚህ መርዝ ማንነትሽ ከዚህ የተሻለ ጥሩ አጋጣሚ አታገኝም። አሪፍ ስጦታ ነው። ምን ነው በአምላክዬ ካልተመቸ ይቀራል። ያው ሸክሙ ከተመቸ ማለት ነው። እናንተንም ተሸክሚያችኋለሁ። አይ ሁልም አይደለም ትልቁ ልምማ እኔ ማጥፋት ነው። እሱም ደግሞ መንገድ ጀምራል። ቆይ እኔንም እንደ አባቴ መግደል ለምትፈልገው? ደግ ያደረግሽ መስሎሽ አፍሽን በከፈትሽ ቁጥር ነገሮችን በጣም እያበላሸሽ ነው። የምታወሪውን ነገር በደንብ ማወቅ አለብሽ። ካልሆነ ግን እንደ ቀልድ የምታወሪው ነገር ሞትሽን ያቀርበዋል። ያቀርቡት። እሺ ያቀርቡት። አንተ ከምትገልኝ እነሱ ቢገሉኝ ይሻለኛል። በጣም ቸኩለሻል። እንዴት አልቸኩልም? ለዚህ ልጅ እኮ ትልቅ እፎይታ ነው። ለረጅም ጊዜ ስለምትቀመጥበት መልመድ አለባት። ቆይ ረጅም ጊዜ ነው ዲዚ ላይ የምቀመጠው? አዎ አትራመጅም እያልኩሽ ነው። ምን? እኔ ምን አውቃለሁ? ማትራመጅ ደግሞ ትነግረናለህ። ቢፍቱ የሰራችውን ስራ ስለምታቅ ህብስት እንግዲህ እንደማትራመድ ስለምታቅና ስለመረዘቻት እንግዲህ በዚህ እንድትንቀሳቀሽ ብላ ዊልቸር አምጥታላታለች እና ለረጅም ጊዜ መራመድ እንደማትችል የምትራመጂ ደግሞ ከሆነ ታሳውቂናለሽ እያለች እያሾፈችባትና እየቀለደችባት ትገኛለች ማለት ነው። እንግዲህ በባለፈው ክፍል ላይ በአምላክ አባቷን እንደገደለ እየነገረውና እንግዲህ የእንጀራ አባትየውም እንደሆነ አባቷም የእሷ አባት እንዳልሆነ እንደሰማች እንግዲህ በአምላክ ከክፍል ሲወጣ ነበረ። በር ላይ አይቷት ክፍሉ የተጠናቀቀው አፏን ይዞ ወደ ቤት ገብቶ እንግዲህ እሷም ዞር በልልኝ አባቴ ይገለሃል አይደለ ዞር በልልኝ ብላ ትለዋለች። እሱም ህብስት እባክሽን ዝም በይ፣ ይሄንን ድምፅሽን ሰምተው አንቺ መስማትሽን ካወቁ ነገሮች ሁሉ ይበላሻሉ። ስለዚህ ነገሮችን አታበላሽ፣ ዝም በይ ብሎ ይለምናታል። እሷም እንግዲህ ምንም የማበላሸው ነገር የለም ከፊቴ ብቻ ዞር በልልኝ ብላ ትለዋለች። እሱም እንግዲህ ለወቅቱ ንዴቷ እንዲቀዘቅዝላት ከፊቷ ዞር ይልላታል። እሷም እንዴት ነው አባቴን እየገደለው? ለምንስ ነው? እናቴ ደግሞ የእንጀራ አባቴ እንደሆነ ሳትነግረኝ እውነተኛ አባቴ እንደሆነ እየነገረችኝ ምን እየተፈጠረ ነው ያለው እያለች እንግዲህ ህብስት በጣም አዝና ነበረ። ሆኖም እንግዲህ ህብስት በጣም ብታዝንም በአምላክ እሷን ሊረዳ ብዙ ነገር እያደረገ ነበረ። ሳሎን ላይ እንግዲህ ቁጭ ብሎ ሳለ ቢፍቱ ክራንቹን ዊልቸሩን ይዛ ትመጣለች። ዊልቸሩንም ይዛ ስትመጣ ምንድን ነው ይሄ ብሎ ሲላትም እንግዲህ መሸከም እንዳይሰለችህ ይሄንን ስጦታ ነው ይዤላት የመጣሁት፣ ይሄ አስፈላጊ ነው ለእሷ ብላ ትለዋለች። ምነው ይሄንን ለመስጠት እንደዚህ ቸኮልሽ? ለምንስ ነው ይሄ እያስፈለጋት? ገና መራመድና አለመራመዷ ሳይረጋገጥ እንዴት ይሄን አመጣች ሲላት እንግዲህ እኔ ማንም ሰው እንዲቀርመኝ ስለማልፈልግ አስቤላት ነው ይሄንን አንተም ከምትሸከም ብዬ ነው ብላ ትለዋለች። ስለመሸከም ማን አወራሽ? አንቺ ምን አይነት ክፉና ጨካኝና አውሬ ነሽ ብሎ ይላታል። እሱን ተወዋክ ብላ ትለዋለች ማለት ነው። እንግዲህ እሱን ተው ካለችውን በኋላ ለምንድን ነው አንቺ ግን እንደዚህ እየሆንሽ ያለሽው ነገር ሁሉ አልገባኝም ብሎ ይላታል። እሱም እንግዲህ ምንድን ነው የሚገባ ነገር? አሁን ሁሉንም ነገር ተው ብላ ትለዋለች። እሱም እንግዲህ ምንም ነገር የምተወው ነገር የለም፣ አንቺ ነገሮችን ሁሉ አበላሽተሻቸዋል። ስለዚህ ምንድን ነው እሱ የምታደርጊው? በማለትም ተናዶ እንግዲህ ወደ ውስጥ ሊገባ ሲል ህብስት ልክ ስትወጣ ያገኛታል። እባክሽን ነገሮችን አታበላሽ፣ እምልሽን ስሚኝ፣ እኔ ለአንቺ ብዬ ነው እንጂ እዚህ ጋር ያለሁት፣ ስለዚህ ግቢ ወደ ውስጥ ብሎ እንደምንም ለምኖ አሳምኖ ወደ ውስጥ ያስገባትና ቁጭ ብላ እየተጨቃጨቁ ቁጭ በይ እንዳትነሺ ብሎ ይላታል። እንግዲህ እሷ እንድታመመች ነው እነሱ የሚያውቁት ማለት ነው። ሆኖም እንግዲህ ህብስት ደግሞ በጣም እያስቸገረችው ነበረ። እየተጨቃጨቁ ሳለ ምንድን ነው እሱ የምትጨቃጨቁት? እምቢ አለች እንዴ በቃ አትራመድም ማለት ነው ብላ እያሾፈችበት ነበረ። እሷም እንግዲህ ልትነሳ መራመድ እችላለሁ ብላ ልትነሳ ስትል
እንደምንም ብሎ በአምላክ ወደታች እየገፋት እየተቆጣት እንግዲህ ዝም እንድትል ያስደርጋታል ማለት ነው። ሆኖም እንግዲህ ዝም እንድትልም ሲያስደርጋት ምንድነው እሱ አንተ እያረክ ያለው በቃ እዚህ ላይ አስቀምጣት፣ ይኸው ምርጥ ስጦታ ይዤላት መጥቻለሁ ብላ ትላለች። በል አሁን አንሳና እዚህ አስቀምጣት፣ አንተም በመሸከም መንገላተት የለብህም ብላ ስትለው እሷም እንግዲህ ደንግጧ ስጦታዬን ወደድሽ ወይ? ምርጥ ስጦታ አምጥቼልሻለሁ ብላ ትላታለች። እሷም ምን አይነት ስጦታ ነው ብላ ስትል እንግዲህ ስታሳያት እጅግ ትደነግጣለች። ከዛም በኋላ እንግዲህ በአምላክም አንሳና አስቀምጣት ብያሃለው፣ የምልህን ስማ፣ አንሳና አስቀምጣት እያለች ስትቆጣው አንስቶ ሊያስቀምጣትም ሲል ልትነሳ ነበረ። ከዛን እንግዲህ በአይኖቹም በእጁም እየነካት እሷ እንድትቀመጥ ያደርጋታል። እንግዲህ እሷም እሺ ብላ ልትቀመጥ ስትል እንግዲህ ለብዙ ጊዜ መራመድ እንደማትችል ሽባ እንደሆነች ትነግራታለች። እንግዲህ እሷም እዛ ጋር በጣም ትደነግጣለች ማለት ነው። እንዴት ነው መራመድ አልችልም እንዴ ብላ ስትላት እያላገጠችባትና እያሾፈችባት ነበረ። ሆኖም እንግዲህ በዚህ አንቀሳቅሳት ብላ እያሾፈችባት በነበረችበት ሰዓትም በጣም ነበረ ያዘነችው ህብስት ማለት ነው። እና በጣም ነው የሚያሳዝነው። ይሄን ያህል ጭካኔ ቢፍቱ እንግዲህ ንብረትን ፍለጋ ይሄን ያህል ህብስቴ ላይ ጨክኖባታለች ማለት ነው። የምታደርገው ነገር ሁሉ አሁን ላይ በጣም ነው የሚያስጠላው ማለት ነው። እንጀራ አባትየውም እንግዲህ ንብረቷን እንጂ እሷነቷን አይፈልግም ማለት ነው። እሷ እስከዛሬ አባቴ ያለችውም አባቷ እንዳልሆነ አውቃለች ማለት ነው። ሆኖም እንግዲህ እንደዛ ካደረገቻት በኋላ በአምላክም ወደ ትምህርት ቤት ይዟት ይሄዳል። ትንሽ እንደራቀች ዞር በልልኝ አሁን በእግሬ መሄድ ይችላለሁ ብላ ትለዋለች። ወደዛ ጠጋ እንበል ከሰፈር አልወጣንም ብሎ ይላታል። ከሰፈርም ባንወጣ አሁን ላይ ምንም ችግር የለውም፣ እኔ ሰፈር ሁሉ እንዲያውቅ አይደለም፣ ሰፈር ሁሉ እንደናንተ ጨካኝና አስመሳይ ነው ወይ ብላ ትለዋለች። እሱም እኔ ጨካኝና አስመሳይ አይደለውም ብሎ ይላታል። እንደዛ በሚላት ሰዓት አባቴን ገለህ እንዴት እንደዚህ ትላለህ? አባቴን ገለህ እኔንም ጨምረህ ልትገለኝ ነው አይደለ እንዴ ብላ ትለዋለች። እሱም አባትሽን እኔ ምንም የገደልኩት ሰው የለም ብሎ ይናገራታል። እሷ እንግዲህ አሁን ላይ በአምላክ አባቷን እንደገደለ ነው የምታየው ማለት ነው። ስለዚህ በጆሮዋም ስለሰማች ግን እሱ በባለፈው የሞተ ሰው እንደሆነና ሌላ ሰው የገደለውን አንስተው እንደጣሉት ግን ነግሯት ነበረ። ሆኖም እንግዲህ እንደዛ ትለዋለች፣ ጥላዋም ትሄዳለች እንዳትከተለኝ በማለት ማለት ነው። እንግዲህ ከተማም ደግሞ ፋይሎቹን ሲያይ እንግዲህ በጣም ባለ ብዙ ገንዘብ ባለ ቢሊየን እንደሆነች ያውቃል ማለት ነው። ህብስት ማለት ነው እንግዲህ ህብስትን እንዴት አድርጌ ነው የማገኛት? ይሄንን ግማሹን እንኳን ቢኖረኝ አይደለም ራሴን ዘሮችን ሁሉ መቀየር እችላለሁ እያለ ይገኛል ማለት ነው። እንግዲህ ቢፍቱም ደግሞ አሁንም ቀጥለሽ ስጫት እያለቻት ነው። መርዙን ቀጥለሽ ስጫት ሁሉ ጊዜ እያለቻት ትገኛለች ማለት ነው። ከትምህርት ቤት ስትመለስ እንግዲህ በአምላክ ጓደኛ ጋር ጎራ ብላ እሽናና ውሰደኝ አሁን ወደ ቤት ትለዋለች ማለት ነው። ከዛ እሺ ወስድሻለሁ ብሎ ይላታል። እንግዲህ እሱ ሊወስዳት ሲል አንዴ ላወራው ለብቻዬ እፈልጋለሁ በማለት ትጠይቀዋለች። ለብቻሽ ምንድን ነው የምታወሪው ብሎ ሲላትም እንግዲህ ባላወራሁት ብላ ስትለው እሺ አውሩ ብሎ ይላታል። እሷም እንግዲህ ልታወራው ፈቃደኛ ትሆናለች። እሷም ልታወራው ፈቃደኛ በሆነችም ሰዓት እንግዲህ ምንድነው እየተከሰተ ያለው የሚለው ነገር ባይገባትም እንግዲህ እሱን ልታወራው ካለች ምስጢረኛ ጓደኛ ይሁንልኝ ብላ ትላለች። እሱም እንግዲህ በጣም ሲፈልግ ነበረ። እሺ ብሎ ይላታል። ምንም ነገር በአምላክም እንዳትነግረው ብላ ስትለው
እሺ ብሎ ተስማምቷል። እንግዲህ በአምላክም ደግሞ ከሱ ጋር ምን እያወራሽ ነበረ ብሎ ቢላትም ለአንተ የምነግርህና ከአንተ ጋር ላወራ ብፈልግ ኖሮ መቼ እኔ ለሱ እነግረው ነበር አለችው ማለት ነው። እንግዲህ አሁን እዚህ ጋር ጓደኛውም ቀስ እያለ ንብረቱን እንግዲህ እያየ አሁን ላይ ከቢፍቱ ጋር ራሱ እንትን እያለ ነው ማለት ነው። ንብረቱ ላይ እንግዲህ ችግር ሊፈጠር ነው። ሲኖራችሁም እንግዲህ ሰዎች እንግዲህ ሊገሏችሁ እንደዚህ ይሄዳሉ ማለት ነው። ሆኖም እንግዲህ በዚህ አይነት በጣም ከባድ ሁኔታ ላይ ነው ያለችው ህብስት ማለት ነው። የሚሆነው ነገር ባይታወቅም ከባድ ነገር ላይ ነው ያለችው ህብስቴ በአሁን ባለችበት ሰዓት ማለት ነው። እና እንግዲህ እነሱ ሽባ አድርገው አስቀምጠዋል። ያለውን ንብረት ሊወስዱ እያሉ ነው። በዛ ላይ ደግሞ በአምላክ የሚላትን ነገር ልትሰማ ፈቃደኛ አይደለችም ማለት ነው። በአምላክ እንግዲህ እኔ የምልሽን ነገር ስሚ ይላታል። እሷ ደግሞ እሱ የሚላት አባቷን ስለገደለባት የሚላትን ነገር እየሰማች አይደለም ማለት ነው። ሆኖም እንግዲህ ከትምህርት ቤት ይዟት ሲመጣ አባትየው ደጅ ላይ ነበር። እንዴት ነው ለመድሽው እንዴ ብሎ ይላታል። እሷም አዎ ምርጥ ስጦታ እኮ ነው እየሰጠዋል እያለች እንግዲህ እያሾፈችባት ነበረ። ሆኖም እንግዲህ እንደዛም ብታሾፍባት እንደተመቻት ብቻ ነግሯ እዚህ ጋር ልትቀመጥ ወይስ ወደ ውስጥ ላስገባሽ ብሎ ይጠይቃታል። በአምላክ አረ ተዋት እንጂ ትንሽ ከኛ ጋር ትቀመጥ ብሎ ሲልም እሱም እንደዛ በሚል ሰዓት ህብስቴም እንግዲህ እኔ አሁን ላይ እረፍት ማድረግ እፈልጋለሁ፣ ወደ ውስጥ መግባት እፈልጋለሁ ብላ ትለዋለች። እሱም እንግዲህ እሺ በማለት ወደ ውስጥ እንድትገባ ይተዋታል ማለት ነው። ሆኖም እንግዲህ እዚህ ጋር ወደ ውስጥ እንድትገባ ቢተዋትም በአምላክ እየተንከባከባት እያለ ታፈሱ ትመጣለች። ምግብ ይዛላት ትመጣና አንተ ቀኑ ሙሉ ስትንከባከባት ነው የዋልከው፣ አሁን ደግሞ እኔ ላግዝ ብላ ትለዋለች። እሱም እንግዲህ እኔ አጋዥ አልፈልግም ብሎ ሲልም ልብሷን እንድትቀይር አንዳንድ ነገር የሚያስፈልጋትን ነገር ካለ ምነው ለምን እንደዚህ ትደርቃለህ ብላ ትለዋለች። እሱም እሺ ብሎ ትቶላት ይሄዳል ማለት ነው። ታፈሰም ምንድን ነው የምትፈልጊው ብላ ትላታለች። አንቺ ምንድን ነው እሱ የፈለግሽው ብላ ስትላት አንቺ እኮ የሱ ፍቅር ስላልገባሽ ነው፣ ወንዳ ወንድነቱ፣ መልኩ በቃ ስለሱ ነገር አግና ትነግራታለች። እንግዲህ እዚህ ጋር ህብስት ስለምታፈቅረው አፈቅራለሁ ባትለውም ስለምታፈቅረው እንግዲህ እሷ ታፈስ እንደዛ በምትናገር ሰዓት ምንም ነገር ሳታደርግላት ውጪልኝ ብላ ነበረ እየጮች ብላ እሱንም እንግዲህ እሷ ከሄደች በኋላ ያንን እያሰናከለች እየተናደደች ነበረ። እሱ ትንሽዬ እንኳን ሲቆይባት ትናደዳለች ማለት ነው። እና ወዴት ሄዶ ነው እያለች ነው። እሱ እንግዲህ በሚወጣበት ሰዓት ደግሞ አባትየው አንድ ነገር እንድናወራ እፈልጋለሁ ከኔ ጋር ስራህን እንድሰራ ብሎ ይለዋል። እሱ ምንም አይነት ስራ ከአንተ ጋር አልሰራም ሲለው እንዴት ነው ምንም አይነት ስራ የማትሰራው? አንተም ብሎ ደግሞ ትልቅ ስራ መስራት የምትችል እንዴት ነው የምንቀብረው ብሎ እንግዲህ እየተናገረው ይገኛል። እሱ እንግዲህ ተባባሪያቸው አልሆነም ብላችኋል። ሁለቱንም እነሱ እሷን ሊያጠፋት እያለ እንግዲህ እሱ ባይኖር ኖሮ ይሄኔ ሁሉንም ነገር ዜሮ ያደርጓት ነበረ ማለት ነው። እና እንደዚህ በጣም ነው እንትን የሚሉት እሷን ሊጎዷት አሁን ላይ ተዘጋጅተው ያሉት ማለት ነው። ስለዚህ በአምላክ ደግሞ ሁሉንም ነገር እየተከታተለላት ነው። እዚህ ጋር እሷ ካልሰማችሁ ግን ነገሮችን ሁሉ እንደምታበላሽ ነው እንግዲህ እነሱ አሁን አስባችሁታል ውርቸሩን በየትኛው ፍጥነት ውስጥ እንዳመጣችላት ማለት ነው። ስለዚህ ይህንን ነገር እንደዚህ የምታደርግበት ጭካኔ ላይ ደርሳለች ማለት ነው። ሆኖም እንግዲህ ይህ ነገር እንደዚህ ቢከሰትም እሷ አሁን ላይ ልትሰማ ፈቃደኛ ባትሆንም አሁን
ራሱ የተናገረችው ንግግር እሷ ላይ እየተመላለሰ ስለነበረ ለምንድን ነው እየቆየው የት ሄዶ ነው በማለት እንግዲህ በማሰብ መራመድ እችላለሁ ለምን ወጥቼ አልጠራውም ብላ ልክ ስትወጣ ክፍሉ ተጠናቋል። ያገኟታል አያገኟትም እንግዲህ ሁሉም ተኝቷል ብላ ነው። ይሄን ነገር ውሸት መሆኑን ከነቁ ነገሮች ሁሉ ነው የሚበላሹባት። እንግዲህ ቀጣዩን በጉጉት እንጠብቃለን ማለት ነው። ለዛሬ ይሄንን ይመስላል። እናንተም ግምታችሁን እያስቀመጣችሁ ጠብቁኝ። ሴና ነኝ። መልካም ቀን ተመኘውላችሁ። ያላችሁበት ሰላማችሁ በጥፍ ይብዛላችሁ። መልካም ቆይታ